ምንድነው ማለት? ለምንድነው በሌለውበት ልጅ ነው ሰው እንዴ? ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ? እንዴ ሩታ ልጁ እኔም አንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ አልወሰድኩትም አይደል እንዴ? ለምን ነው ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበር አላየሁትም። ስልክ የመደወሉንም ሳይለንት ነው ሲጀመር። እንዴ ምንድን ነው እንደዚህ አስደነግጠሽ? ምንድነው ለምጪው? ለቀቀው እንዴ ሩታ ያማል አይደለ? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ማለት ነው መተው ወሰድኩ። ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምን እንዴት ነው የምረጋጋው? እንዴ አባቱ እኮ ነኝ። ይሁን እንደሆነስ አባቱ ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን ምክንያቱም በደንብ ችግር አለው እንዴ? አንቺ ነው እንዴ? እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው እንዴ? ሩታ ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል። እዚህም ልጄን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ላንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከውዱ ልጄ ጋር ነው ወደ እናንተ የመጣሁት ማለት ነው። ሉልዬ ሰላም በላችሁ አንዴ። እንጋ ያስ ሰላም ናችሁ? እንዴት ናችሁ? ተጠፋፋና ከሚዲያ ትንሽ የጠፋሁት ትንሽ ስራ ቢዚ አድርጎኝ ነው፣ እየተመቸኝ ስላልሆነ ነው በላችሁ ነገራችሁ። እሺ ለማንኛውም ጋይስ ልዑል በውስጡ ነው መናገር የሚችለውና ብዙም ከውጪ አይናገርም ማለት ነው። ቤተሰቦቻችን ዛሬ እንግዲህ ልዑልዬን ከፍቅር ጋር ላስተዋውቃቸው ነው ማለት ነው። እንግዲህ ሰርፕራይዝ እንደምትሆን አልጠራጠርም። ፍቅርም በእርግጠኝነት ሰርፕራይዝ ትሆናለች። ሳቅና አስደምማቸው እስኪ አንድ ቀን እንኳን ብራዘር ምን እሺ ያራዳለች እንዴ? አባት በጣም ፈገግተኛ ነው። አንተ ቆይ ታዲያ አንተ ሉሌ እና እንግዲህ ፋሚሊዎቻችን ዛሬ ፍቅርን ከልዑል ጋር እናስተዋውቃታለን ማለት ነው። ልዑልም ሊተዋወቃት ጓጉቷል። ፍቅር ማናት? ያው ብዙ ጊዜ በሚዲያ ሲከታተላት ቆይቶ ማን እንደሆነች በደንብ በአካል አላገኛትም ነበር። ዩቲዩብ ላይ ነው የሚያውቃት ልዑል። ስለዚህ ዛሬ እንግዲህ በአካል የምናስተዋውቃቸው ይሆናል ማለት ነው፣ ፍቅርና ልዑልን ማለት ነውና ይሄንን ቪዲዮ እስከ መጨረሻው ካያችሁ በጣም ትወዱታላችሁ። እንግዲህ ልዑልን ቤት ማንም አልነበረምና ድንገት የሩታ አጋዥ ነበረችና ከሷ ነው ተቀብዬ የመጣሁት ማለት ነው። እንግዲህ ግዴታ ስለሆነ ልዑልዬንም ትንሽ ካገኘሁት ቆየና ለዛ ነው ማለት ነው። ፋሚሊዎቼ ፍቅር ጋይስ መጣለች። አይ ቀና አይደል? ሁለተኛ እኔን ደግም ያለው አይሽ ውሸታ ደህና ነሽ? ምን ያባል ሉሌ እንዴት ነህ? ምን ያባል ደህና ነህ? አይ ደህና ነህ ወይ? እንዴት ነህ? ደህና ነህ? ፍቅር ማለት እሷ ነች። እሺ ፍቅር ማለት ማን መሰለች? ሉሌ ሚዲያ ላይ ነው አንተ የምታውቃት። ብዙ ጊዜ ቲክቶክ ላይ እና ዩቲዩብ ላይ ያቀሻል። ይከታተላል። በአካል አላገኘኋትም ማለትና ፍቅር ማለት እሷ ነች። እሺ ትናንትና በጣም የምወደው በጣም የማከብረው ትልቅ እንግዳ ላስተዋውቅሽ እፈልጋለሁ ብዬሻል ነበረ። እንዴት አልጠረጠርኩም። በእውነት አረባም ይሄን መሰለ የተከበረ እንግዳ አለመጠረጠር። በጣም ቢዚ ነው ልጁና ታይሙን በጣም በቃ አንድ 30 ደቂቃ 20 ደቂቃ ከኔና ከፍቅር ጋር አሳልፈ ትመለሳለህ ብዬ ነው እንትን ያልኩት ማለት ነው። የኔ አባት አክብረኝ ስለመጣህ እንደው አልሄድም አለኩ አለ 30 ደቂቃ ብቻ አይሆንም ሉልዬ አልክ እና ልጅን እንዴት አየሽ ፍቅርዬ? ወይ ቆንጅዬ ማለት አባቱ መልኩም በለጠ አራት ቀን ልጅ ማርያም ጋይስ እንዴ አባቱ ነው የሚመስለው። እንደኔ ባይዘው በጣም ዝምተኛ፣ በጣም ቀብራራ፣ በጣም ፏዝ ዝምተኛ
እና ምንድን ነው እሱ ቀብረር ያለ ነው። ምንድን ነው የሚሉት በዝምታው ሰው ገዳይ እና አይደለም ደግሞ የሆነ ሳለ ሉሌ እንዲህ በላት ምን ይያየናል በላታ ምን ውስጥ ይዞኝ ገባ እያለና እሺ ና አንድ አልሄድም ማለት ፍቅር ባይዘዊ ልጅ ይወዳታል። ለምን መሰላቸው? ፍቅር እንደ ስሟ የፍቅር ሰው ስለሆነች ልጆች ይወዷታልና ለዛ ነው እንዴ። አዲስ እንግዳ ነገር አልሆነችበትም። ለማንኛውም እንግዲህ ትናንትና እንግዳዬን ላስተዋውቃት ፈልጋለሁ ስላችሁ የነበረው ለእናንተም በጉጉት ጠብቁ ያልኩት እንግዲህ ፍቅርን ነው ማለት ነው። ልክ ነኝ? ልዩ እንግዳዬ ነው። በጣም ወይ ከባድ ካልከው በላይ አቃለልከው። እንደ ከእንግዳውነት አንተ ዝም ብለህ ነው ሲጀመር ቪዲዮ ደቀነ ፍጠራኝ። እንዴት ለበዳል አሪፍ ቦታ እንዴት ነበረ? አሪፍ ቦታ ነው። አሁንም ወስደነው እናዝናናዋለን ከኛ ጋር ቀኑን ሙሉ ፈታ ዘና ብሎ እኔም ትንሽ ካገኘሁት ቆየና ከኛ ጋር ፈታ ዘና ብሎ መጫወቻ ቦታ እንወስደዋለን ምናምን ዋና ቦታም ከገባ ትንሽ ቆየና ምንድነው ፀጉር ያዛ አይ ከንፈሪ ካካሽ ዋና ቦታም ከገባ ትንሽ ቆየ። ባይዘው ዋና ውሸታም የምር ቪዲዮ ላይ ሹ መለቀነ ዋና ቦታ ይዤ ከዛን ጊዜ ጀምሮ እኮ እየተማረ ነው ያለው። ቀልደኛ የምር እኔ እየቀለኩኝ አይደለም፣ የምር ነው። ያማለለ ለካሜራ ማን ጠይቅ ጌታ ነው የሆነ ቀን ዋና ቦታ ይዤ አዝናንቼው እንደገና ሲዋኝ ምናምን ቪዲዮ አታይም ማለት ነው እንዴ? ፍቅር እኔና አንቺ ስንጣላ ጭራሽ ቪዲዮንም ጭምር ነው እንደማታየው። በዚህ ልክ እንደዛ ቪዲዮ አልመጣልኝም። በእውነት ይወጣልኛል እኮ ቪዲዮ። በዚህ ልክ ማትወኝብኝ። ኧረ አይደለም እና ታዲያ አላየሁም ግን የምርሽው ጌታ ከዋና ቦታ ወስጄዋለሁ። ጂም ቤት አንድ ለሁለት ወር ሰልጥኗል። እንዴት ነው ትሬኒንግ ምናምን ጠንካራ እንዲሆን ነው። ባይሴፕስ ትራይስ ሲያይ እየተደመምኩ እኮ ነው እንዴ። ባይሴፕስ አይ ጀግናው የአባት ወልጅ ያይሽ ነው። አረ ልጁ ለንቅጣል ላይ ላግዝሽ ይከምራል። አረ ከንፈሪ ጌታ ላግዝሽ ከንፈሪ እንትን እያለው እኮ ነው። ሎሌና ና እንዴ የስልጭ አንቺ ነው ወይስ እኔ ነው ልጁ? ግራ ጋበና ና ሎሌ ያሌክስ ጥሩ ነበር። እኔ ሲለኝ አንቺ ሲለኝ ፍቅሩ በጣም ሎሌ እና ፍቅር ወዴት ይዘነው እንደነዚህ ትፈልጋለሽ? የት እንሂድ? ጋስት እንሂድ? ቦራ እንሂድ? የት ለልዑል ይሆናል ብለሽ የምታስቢው ቦታ? ቦራ ነዋ። አንድ ላይ ፈረስ እየጋለብን ድራገኑ ጋር ምናምን ብያለን። አዎ ደብሮታል። ባይዘው ለምን እንደመሰለሽ የደበረው ከእንቅልፋው ተነሳው አይደለም። በቃ ቀድሞ መሄድ የነበረበት ቦታ ነበርና አንቺን ለማስተዋወቅ እያስቀረው አስረፈርኩት ማለት ነው። የት ና እንደዚህ ያዋርድልኝ ናና ባላየ ነው ና አሁን አያዳምጥሽም ሲጀመር። ስለዚህ ፍቅር እኔና አንቺ ተስማምተን ዛሬ ልዑልዬን የምናዝናናው ይሆናል ማለት ነው። እንግዲህ ይሄንን ቪዲዮ እስከ መጨረሻው ከተከታተላችሁት በጣም ተወዱታላችሁ ብለን ተስፋ አለን ማለት ነው። የዛሬ ውሏችንን ሙሉ በቪዲዮ ወደ እናንተ የምናመጣላችሁ ውሎና ቪዲዮ ጸደይ ነው ይሆናል ማለት ነው። አሁን እየነቃነቃ እያለ ነው። ታጥፋት ነበር እንዴ? እኔ ጌታ አገኛታለሁ። እኔ ማርሽ ያባት ምን ነው ሰዓት አሳለፍኩባት እንዴ? ተናዳለች እንዴ? በእርግጠኝነት ምናልባት ደውላላት ሆነ አላጋዡ ምንድነው ማለት ለምንድነው በሌለው በልጅ ነው ሰው እንዴ? ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለኔ ሳታሳውቅ ብድግ አድርገህ ተወስዷል ልጁ እንዴ? ሩታ ልጁ እኔም አንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ አልወሰድኩትም አይደል እንዴ? ለምን ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበር አላየሁትም። ስልክ መደወሉንም ሳይለንት ነው ሲጀመር። እንዴ ምንድነው እንደዚህ ስትነግጣሽ? ምንድነው ነው አንቺ? እንዴ ሩታ ያማል አይደለ? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ምን ልትሆን ነው? መተው ወሰድኩ ዝም ብለህ ብድግ አድርገህ ትወስዳለህ እንዴ?
እንዴ ሩታ ተረጋጊ እንጂ። ለምን እንዴት ነው የምረጋጋው? እንዴ አባቱ እኮ ነኝ። ይሁን እንደሆነስ አባቱ ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። ለምን? ምክንያቱም በደንብ ችግር አለው እንዴ። አንቺ እቃ ነው እንዴ? እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንስተ ይዘው የምትሄደው እንዴ? ሩታ ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቆሻል እንዴ? አንተ ሲጀመር አንተ ጤነኛ አይደለም። አእምሮ ልክ አይደለም። ይሄ ልጅ ላንቺም ለኔም ልጃችን ነው እኮ አይደል እንዴ? እኮ ለሁለታችንም ልጃችን ነው አይደል? አይደለም። ስለዚህ አንቺ እንደምታስቢለት ነው ታስብለት ነው። ምንም አስበለት አታውቅም፣ አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ሩታ ተረጋጊ እንዴ ከኔ ጋር እንጂ የሆነ ከወንበዴ ጋር ያረክሻት መሰለሽ እኮ። ከአባቱ ጋር ነው አይደል ያለው? ከአባቱ ጋር ነው አይደል ያለው? እኔ ደግሞ ልጄን በፈለኩት ታይም መምጣት የመውሰድ መብት አለኝ። ተረጋጓት፣ ተጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። እንዴ ነው መብት የለኝም? ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድንበትን ሂደት መሄድ እንችላለን። አያቅተኝም። ገባህ? ጥሩ ነገርን ሰላምን መልካም ነገር ይሆናል ብዬ ነው እንጂ ሆነ ልጁ ምንም እኮ ሊያረጋ አይደለም። ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከምታመጣትም ሴት ጋራ እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩን እነሱ ነው፣ እኔ እነሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ የሚያስጨው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እንደ እውነቱን ስትናገርሽ ነው እንደ ዝም እንድትይ ነው። አይመለከታትም። እኔ በሷ ጉዳይ ላይ በሷ ነገር ላይ ምንም ብያት አላውቅም አይደለ? ስለዚህ እሷን በእኔ ጉዳይ ላይ ምንም አስተያየት እንድትሰጠኝ አልፈልግም። ገባ? ጉዳይ ያለው ካንተ ጋር ነው እኮ። ቢያንስ ከልጁ ዞር ብላችሁ አትጨቃጨቁ ማለት ጭቅጭቁ በኋላ አይደርስም። ይኸውልህ አንተ ያማል እንዴ? አትደውልም ቢያንስ ልጁ እቤት ስመጣ አንቺ ያለሽ መስሎኝ ነበር። አንቺ የለሽም። ከዛ አጋዥሽ ነበረች የነበረችው እመለሳለሁ። አራኩም የምትንከባከበው ልጅ ነበረች አይደለ? አትሊስት ለሷ እንኳን ደውይላት ወይም ደግሞ እኔ ደውላማ ነገረችሽ እኮ ኦልሬዲ አልነገረችኝም። በምን አውቀሽ መጣሽ ታዲያ? አንተ እንደወሰድከው መጥቼ ነው ያየሁት። ገባ? ደውዬማ ብትነግሪኝ ነው። ለምን ታስመስያለሽ? ውጪ ናት ርቃለች ብላኛለች እኮ ደውላ ነግራሽ ነው። ለአንተ ነው ያለችው። እቤት ስገባ ነው እንደሌለ ያየሁት። ሰማኸኝ አይደለ? በትደውልልኝ ማኖር እኔ በሌለሁበት እንደማትወስደው ጠንቅቀህ ስለምታውቅ ነው በሌለሁበት አንጠልጥለው የወጣኸው። ገባ? ሩታውን ተፈራት በጥጭ እንዴ የራሱ ጉዳይ በእናትህ ነው ወይስ ሌላ ያናደደሽ ነገር ነበረ ነው? በዚህ ልክ የሚያንጨረጨረሽ በእርግጠኝነት ነው። አሁን ልውልን ወስጄ አብሬው ስለሆንኩኝ አይደለም። ብላ ልጁ ይኸውልህ ዕቃ አይደለም። ገባ? ስም ብለህ እንዳመጣልህ ብድግ እያደረክ እያወጣ ምናምን የምትወስደው ዕቃ አይደለም። የምትናገሪው ነገር ልክ ኖርሽ የምታወሪውን ነገር እንኳን ወቂ ሩታ የምታወሪውን ነገር እንኳን አታውቂም እኮ እያወራሽ ያለሽው ነገር። አንተ የምታደርገውን ነገር ታውቃለህ? እውነት ያንተ አስተሳሰብ ልክ ሆኖ ነው እኔን አንተ የምትኮንነኝ? እኮ ምን ልበላት በእውነት አንተ ልክ ሆኖ ነው ቢያንስ እሺ እኔን አትስሚኝ ብዙ ነገር ይኸውልሽ ከሱ ጋር ማውራትም መጨቃጨቅም ሊያናድድሽ ይችላል ነገሩ። ኦፍ ኮርስ ስላልነገርሽ ሊያናድድሽ ይችላል። ግን በዚህ ሰዓት መጮህ ልክ ነው? በሱ ሰዓት ጭቅጭቅ ማሳየት በሱ ፊት እንደዚህ መሆናቸው አሪፍ ነው? ኧረ እሱን አይደለም። ምንድነው? እኔ እኮ ነው አይደለም ልጅ እኮ ሁሉም ይወልዳል አይደል? ኖ አንተ ዝም ብለህ እዚህ እዛም መውለድ ፈልገህ ከሆነ ሂድና ውለድ። የኔ ልጅ ግን ይኸውልህ እንደዚህ እንትን አይደለም። ገባ? ሰምተኛል አይደለ? ስነ ስርዓትን ትይዛለህ ካሁን በኋላ በቃ። እኔ ማይሆን ንግግር አታናግረኝ። ሰምተኛል? ልትናገርሽ እኮ ከዚህ በላይ ምን ትናገሪያለሽ? ማይሆን ንግግር እኮ ከቀድም ጀምሮ እያወራሽ ያለሽው። እሱንም እኮ ሞክሮ ነበር ስለማይችል ነው ያቃተው እንጂ ይሄንን ጨቅላ ገና ምንም የማያውቅ ልጅ ገና በደንብ ራሱ ጠብቶ ያልጠገበ ልጅ ከኔ ነጥለህ ለመውሰድማ ምን ያላረከው ነገር አለ? ስለማትችል እሺ፣ አሁን እኮ አብሮኝ አድርግ ስለሚያቀትህ ነው። ለትንሽ ሰዓት ነው አይደል አብሮኝ ያለው ሩታ። ለትንሽ ሰዓትም ይሁን እኔ ማወቅ አለብኝ። ገባህ አይደለ እንዴ? እኔ እኮ እኔ ስልክ ያልጠፋህም አይደለ? ደውለህ እቤት ልመጣ ነው ወይም ደግሞ መጣህ አይደለ? እቤት መጥቻለሁ ልጁን ልውሰደው ወይ ይባላል። ዝም ብለህ ብድግ አድርገህ ትወጣለህ እንዴ? እንዴ ሩታ የኔ በሆነ ነገር ላይ ለምን ድራንቺ ማፍቀር አይተበቅም? መብቴ እኮ ነው መብቴ እኮ ነው። ምክንያቱም ልጁ በዚህ ሰዓት ከኔ ጋር ነው መሆን የሚችለውም ያለበትም ህግም የፈቀደው ጠንቅቀህ ስለምታውቀው ነው። ገባ እንዴ? ህግስ ታዲያ ልጁን አይ ብሏል እንዴ? አይ አላለህም። እሺ አያግኘው ከአብሮት አይሆንም። ጊዜም ሰጥቷል። እኔ ዝም ስላልኩ ግን እንደፈለክ ትፈነጫለህ ማለት አይደለም። ጊዜም ሰጥቷል፣ ቀንም ሰጥቷል፣ ሰዓትም ሰጥቷል። ገባ? እኔ ባለሁበት ነው እንጂ እኔ በሌለሁበት ዝም ብለህ እንደቃ ጥልፍ አድርገው የምትወስደው ልጅ አይደለም። መረጋጋታችሁ ሰማኝ አይደል? ይሄንንም ነገር ስለሩታ ከኔ ጋር ታወራ በቃ እሷ ልጁን አንጠልጥለው የወጣኸው ስለምታውቅ ነው። በእግዚአብሔር እሺ ምን እሺ
እኮ ስነ ስርዓትን ትይዛለህ። ማየት ከፈለክ ህግ በፈቀደልህ ቀን መተህ ታየዋለህ። እሺ አሁን ፈቃጅለት ሰምተኛል አይደል? አንቺ ምግብ ላበላው ምግብ በልተው በስርዓት አሁን ያበላው አለችኝ። የራሱ አጋዥ ማለት ነው ገባሽ? በቃ ምግብ ከበላ ማለት እንደ ደቂቃ ለአንድ ሰዓት ያህል ምናምን ነው ማቆየው። ይዤው እመጣለሁ ብያት ነው ይዤው ወጣሁ። ሲጀመር ደግሞ አራቅንም የሷ ሰፈር ማለት ያው ቅርብ ነው። ታውቂያለሽ እንዴ? በዚህ ልክ እንደዚህ የሚያንጨረጭራት ሌላ ጉዳይ ሌላ ነገር ቢኖር ነው አትሊስት ቢደወልልህ ስልክ እንኳን ታነሳለህ። አውቀው ብለህ ነገሮች ሌላ ነገር እንዳስፈልገው እኔ ሩታ ነኝ እንዳንቺ ትቢተኛ አይደለሁም። ስልክ ያላነሳሁት ቪዲዮ እየቀረጽኩ ነው። ሲጀመር ስልክ ሳይለንት ነው። እሺ ስልክ ሳይለንት ነው አይደለ? እቤት ስትመጣ ስልክ አልሰራልህም ነው? እምቢ ያለ ቤት ስትገባ እኔ ጋር ልጁን ለመውሰድ ስትመጣ በጣም እንዴት ታስብለታለህ? እባክህ በጣም ታስባለህ። አረ በስመ አብ ወልድ እኔ እኮ አንዳንድ ሰው ግራ ነው የሚያየው። ይኸውልህ አንተ ለልጅ ሩታ ሌላ ያናድርሽ ነገር አለ ወይ? ጥያቄ እኮ ነው እየጠየኩሽ ያሉት አይደል? ምናልባት በሌላ ነገር ተበሳጭተሽ መጣሽ። በእናት ካንተ በላይ የሚያበሳጭ ስራ የሚሰራ የለም። በጣም አንተ ጥሩ ስራ የምትሰራ ሰው ይመስል በሌላ ነገር ተበሳጭሽ ምናምን አትበለኝ። ገባ? ይኸውልህ አንተ ጥሩ ነገር ብትሰራ ጥሩ ነገር ብታስብ ኖሮ ነገ ይሄ ልጅ ምን ያህል ብለህ ለልጅ አእምሮ ትጠነቀቅ ነበር። ግን ኔቨር አልፈጠረብህም። ይሄ ነገር አይሰራም መሰለኝ እኮ አሁን ያናደደሽ እኔ ከፍቅር ጋር ሆኜ ጩጬውን ማግኘቴ ነው ወይንስ ምንድነው? ለዛ ነው የተናደድሽው አይደል? ማለት ፈልገው አንተን አይደለ? በቃ ራስህ ታገኘዋለህ። ሲቀጥል ደግሞ ካንተ ውጪ እዚህ እዚህም ልጅን እየጎተትክ የምትወስድበት አንዳች ምክንያት የለም። ማየት በምትፈልግ ሰዓት እቤት ውስጥ መጥተህ የፈለግከውን ሰዓት አይተው ትሄዳታለህ እንጂ ከዚህ በላይ ምንም ነገር ላንተ የምፈቅድልህ ነገር የለም። አይ ካልክ ደግሞ በእንደዚህ አይነት አግባብ መሄድ ከፈለክ ደግሞ ኖርማል ነው። ታውቀኛለህ ምንም ነገር ማድረግ እንደማያቅተኝ። ሁሉም ነገር በጉልበትሽና በነገርሽ አታስቢ። ገባሽ? በጉልበቴ በጸባይማ ነገሮችን ለማድረግ ስሞክር አንተ ልብህ ያብጣል። አይ ነገሮችን እንደዛ አይደለም የምፈልገው ካልክ ደግሞ የሚያስተነፍስልህ ነገር እኮ እኔ ጠፍቶኝ አይደለም። ስነ ስርዓትን ቀጥለጥ አድርገህ ትይዛታለህ። ገባ አይደለ? ስለዚህ ከኔ ጋር መገናኘቱ ነው ያናደደሽ ነው? በቃ ለዛ ነው እንጂ እግዚአብሔር ነው የምልሽ። ቀን ሙሉ ልጅ አሁን ከኔ ጋር ከዚህ በፊት 2-3 ቀን ሙሉ ውላ ያውቃል። ገባሽ? አሁን ቀን ሙሉም ቢሆን ምንም አይመስላት ልጅ ኦልሬዲ አንቺ ስላለሽ ነው በዚህ ልክ የተበሳጨችው። ቀደምም ያናደዳት ነገር ያለ አልኩሽ። ይሄንን ነው ገባሽ? የሚያውቀው እኔ ፈቅጄልህ ምናምን ነው። ሲቀጥል ደግሞ አታስመስይ፣ ችግር የለውም። እሷ ስላለች ነው እኔ ራሴ ስፈቅድልህ ነው እንደዛም ይሁን የሚችለው። ሲቀጥል ደግሞ ቀን ሙሉ ውሎ የሚያደረው ቀን ያኔ ከኔ ነጥለህ የደበቅከው ጊዜ ብቻ ነው። አያውቅም። ለምን ታስመስላለህ? ሩታ ከኔ ጋር ብዙ ቀን ውሎ ያውቃል። አሁን ፍቅር ስላለች ነው በዚህ ልክ እያበድሽ ያለሽው። ችግር የለውም። ፍቅር መሄድ ካለባት ችግር የለውም ትሄዳለች። እኔ ግን ከልጅ ጋር ጊዜ የምታሳልፈው አታሳልፍም። ዛሬ አይደለም ጊዜያችሁ። በቃ ህግ በፈቀደልህ ቀን መተህ ታየዋለህ። በእንደዛ አይነት መንገድ እንሄዳለን። አንተ የምታምነው በጉልበት ስለሆነ ፍቅር ስለማይገባ ሩታ በጉልበት ማትሄድሽ እኮ ምንም እኔም እኮ ባንቺ ልክ መሄድ አያቅተኝም። እሺ አሁን ማለት ነው መሄድ በምችለው ልክማ እኮ ስላየህ ነው። አሁን ተደበቀ አሁን ልጅን ብቀበላትም አምጪ ብላት ስለማትቀበለኝ ወይ ወደ ቤት ሂዱና ባባን ደግሞ ላንቺ ለምንድን ነው የምሰጥሽ? ጭቅጭቅ ይሄ እናንተ ጭቅጭቅ ማየት ስለሌለበት ኦኬ በጣም ነገሮች ይረብሹታል ምናምን አስበሽለት ተጨንቀሽ አንቺ ለኔ ልጅ እንዴ ሁሌ እኮ ነው እንዲህ ልጅ እኮ በቃ ሁሌ ችግር የለም። አይ መሆንን ነው የምትፈልገው ፍቅርና ሲጋውና አንቺም አየሽው አንቺ ጋር ክፉ ደግ መነጋገር አልፈልግም። በቃ እሷ ስላለች ከእንደዚህ ይሆንሽ ምን ክፉ ደግ የሚያነጋግር ነገር የለም። እዚህ ጋር አሁን ጉዳይ ካንተ ጋር ነው። እኔና አንቺ በእንደዚህ አይነት ጉዳይ መነጋገር አልፈልግም። በቃ እኔ ካንቺ ጋር ክፉ ደግ ተነጋግሬ መቀየም ቅያሜ ውስጥ መግባት አልፈልግም። በቃ ላንቺ ያደረግሻለሽ ነገር ላንቺ ልክ ነው። ኢትስ ኦኬ ከተመቸሽ ቀጥይበት። እሺ አቆይ አይደለም ግን ደግሞ እዚህ መሆናችን ማን ነገርሽ? ማን ነግሮሽ መጣሽ? እሺ ንገሪኝ። ማን ነግሮሽ መጣሽ? አንተ የምትሆንበት ጠፍቶኝ አንተ የምትሆንበት ጠፍቶኝ እኮ አንተ እኮ ልጄን የምትወስደው ወደ ቤት ነው አይደለም? ይኸውልህ አንተ የምትወስደው የሆነ ነገር ከልጄ ጋር የሆነ ነገር ቪዲዮ ምናምን ለመቅረጽ እንደሆነ ስለማቅ የሆነ ልታዝናናው ሪል ከሱ ጋር ጊዜ ማሳለፍ ፈልገህ እንዳልሆነ ስለማቅ የምትሆንበት አይጠፋኝም። ቪዲዮ ለመቅረጽ አይደለ ሮጠ ይዘህ የምትመጣው? የምትፈልገው የሆነ ቪዲዮ መቅረጽ ስታስብ አይደለ ልጅ ትዝ የሚልህ? ኖርማል ነው። አስተሳሰብሽን አስተካኪ በመጀመሪያ ደረጃ ኖ በወሰን ቁጥር እኮ አንተ ከቪዲዮ አይደለም አንቺ መልካም ሆነሽ እኔን ክፉ ወይንም የሆነ መጥፎ አባት ለማስባል ባትቸኩይ ጥሩ ነው። ችግር የለውም። አንቺ በቃ ጥሩ እናት ነሽ ለልጃችን። አንተ ጥሩ ብትሆን ነው ገና ከተረገዘ ጊዜ ጀምሮ ስትጫወትበት ለልጅ ሞራልና ኧረ በእናታችሁ እንትን ሳታስብለት ይቀርው አይደለ? ልጁ መናገር አይችልም ማለት ነው። መስማት አይችልም ማለት አይደለም። ታረዝም በይ ከዛሬ ምን ይማራል? ኖ እኔ ዝም ልል እችላለሁ
ግን የአባቱን ተግባር ቁጭ ብሎ የሚያይበት ቀን ይመጣል። በቃ እሺ ችግር የለም። የዛ ቀን አድርሰን በቃ ያኔ አንተ ከዛ በኋላ አፍ ኖሮ ታወራለህ። አንተ በጣም መልካም ሰው ነህ፣ በስራ በጣም የሚገርም ብሪሊያንት ጭንቅላት ያለ እኔ ጭቅጭቅ ሰልችቶኛል እና በቃ እሺ ከዚህ በኋላ ኖ እኔ ነኝ የምነግርህ። እኔ አንተ ልሰማ አይደለም የመጣሁት ሌላ ሀገር ነው የመጣሁት። እሺ በቃ አመሰግናለሁ። በቃ ትሰማኛለህ? ልጄን እንደፈለክ ብድግ አድርገህ የምትወስድበት አቅም የለህም። ጠንቅቀህ ስለምታውቀው ነው ምንም ሳትናገር ብድግ አድርገህ የወሰድከው። ገባ? ከዚህ በኋላ ደግሞ ሌላ ነገር አደርጋለሁ ብትል የሚከተልን ታውቀዋለህ። ሰዓቱን ያዝ። በቃ ለአንድ ሰዓት አይደል አሁን የወሰድኩት፣ ሌላ ቀን ደግሞ ለሁለት ቀን ለሶስት ቀን ስወስደው ካብጂ ሆነ ከዛ እኔ ደግሞ እጥፍ ድርብ አድርጌ መልሼ የማሳየን አሳያለሁ። ታውቀኛለህ እኮ አንተ ለምን ዘመዝርና መንዘራዘር በስመ አብ ወልድ ምን አይነት ምላስ በልታ ነው የመጣችው? እግዚአብሔር አይ በሆነ ነገር ተናዳ ነው እንጂ ሲጀመር ምንም ምን እየነገርኩሽ ነው። ጩጬው 3 ቀን 2 ቀን አብሮኝ ሆኖ ያውቃል። ምንም ተፈጥሮ አያውቅም። ገባሽ? አሁን እንደዚህ ያንገበገባት ያንቺ መኖር ነው። በአጠቃላይ ልንገርሽ እውነቱን። አሁን ለምሳሌ ልክ ስትደርስ እኔ ብቻዬን በሆን ኖሮ በቃ ምላሷን እንትን ብላሹላ ምናምን በፍቅር እኔን ለማናገር ነው የምትሞክረው። ስለማውቃት ነው። ኦልሬዲ አንቺ ስላለሽ ነው እንደዚህ ያበደች ያለችው ማለት ነው። ግን በዚህ ልክ መሆኗ ምንም እንትን የለውም ትርጉም አለው ብዬ አላስብም። ፍቅር እንዳንቺ አሁን ልጅሽን ለማየት ወይንም ለመተዋወቅ የሚፈልግን ሰው እምቢ ትያለሽ እንዴ? ምን ችግር አለው? ኧረ ኖርማል ነው። በተለይ አሁን ለምሳሌ ለሰው ባስተዋወቃት ችግር የለም። ገባ? እንደማትጎዳት ስለማውቅ ሰው አሁን እኔ የሆነ ልጁን ምጎዳው የሆነ ነገር እንዲመስለኝ ያደረገችኝ በእውነት እኔ ደብሮኛል። አሁን ለምሳሌ አይ ነው ችግር የለውም ንግግሯ የለመደችው ነው። ኦልሬዲ እኔ ከሩታ አዲስ ነገር አይደለም ያየሁት። ሁልጊዜም እንደዚህ ነው የምታወራው፣ ሁልጊዜም ጭቅጭቅ ነው፣ ሁልጊዜም እንደዚህ አይነት ነገር ነውና እሷ ደግሞ ማይሰለቻት ሰው ናት። ጭቅጭቅ ማይሰለቻት ሰው ስለሆነች በዚህ ልክ ማውራትም ምንም ማለት አይጠበቅብንም። ኤኒዌይስ ችግር የለውም። የኔ ቆንጆ እኛ የራሳችንን ሙድ ማራመድ እንችላለን፣ ችግር የለውም። ግን ደግሞ አብሮኝ እንዲውልና አብሮኝ ላደርገው ነበር ዛሬ ሐሳቤ። ካልተሳካም ምንም ችግር የለውም። እሺ ፍቅር አይደብርሽ፣ ኖርማል ነው። ይሄ የሩታ ባህሪ ነው። የምሬ ነው፣ እውነት የሩታ ባህሪ ነው። ሩታ እንዲህ ነች፣ በቃ እንዲህ ነች ስልሽ ለሰው ያላት ሪስፔክት ምናምን እንዲህ ነው በቃ ገባሽ? ይሄ ነገር ደግሞ ለኔ አዲስ ስላልሆነ ብርቅ አይደለም። ምንም የሚያሳስብ ነገር የለም። እሺ አይደብርሽ፣ የምሬ ነው፣ እውነት አይደብርሽ። አረ ችግር የለም። አንዳንድ ጊዜ ሁሉም ሰው እንደኔ ለምን አያስብም፣ ሁሉም ሰው እንደኔ ለምን አይሆንም ማለትን አንችልምና ኦልሬዲ እሷ ባወራችበት ልክ እሷን ጭንቅላት ነው የፈተሽንበትኛና በስመ አብ ወልድ ኦልሬዲ እኔ ልጄን እንጂ ወሰድኩት የሌላ ሰው ልጅ ብድግ አድርጌም አልመጣሁኝም። እኔ እናል በዚህ ልክ እንደሚያደርገ ነገር አለ ብዬም አላሰብም። አይ ኖ ያንተ መውሰድ እኮ አይደለም እንዳለችው እኮ ብትነግረኝ ተወስደው ነበር። ሁለተኛ ነገር ያናደደኝ ዝም ብለህ የጎትትክ ያመጣ ሰው የምታስተዋውቀው ፓርት ሰው ከኔ ጋር መገናኘቱ ነው የደበራት። እንዴ ፍቅር እኔ ከዚህ በፊት ማንን ለማስተዋወቅ እኮ አላውቅም። ምንም አንቺን ነው እኮ አይ ንግግሯን ከኔ ጋር ስለተዋወቀ ነው የደበራት ነው። አዎ እሱ በግጥ ትክክልሽ። አዎ እሱ ነው። እኔ ደግሞ እሱ ይደበራል። አይ ኖርማል ነው፣ ችግር የለውም። እሺ ለማንኛውም ጋይስ ኦልሬዲ ለወሎ ወሰደችው እንጂ እኛ ላይፋችን ሙላችንን እንቀጥላለን ማለት ነው። እንግዲህ አሪፍ ታይም ይኖረናል ብዬ ተስፋ አለኝ። ፍቅር እንዴ እንዲማተኮሳታሽ አትይያት በጣም እንጂ አይሆንም ማነቃ ብያለሁ እኮ እንዲገርመኝ ነው። በመጣና ላይ በመቃቢያ ታዲያ በጌታ አብራ እና ታዲያ እንዴ ነቃበኝ ነቃ ብያለሁ። እኔ እኮ እንዲገርመኝ ነው ላይ አይ የምሬን ነው። እንዲደብርሽማ አልፈልግም። እኔ በማምጣት ያስደበርኩሽ? ኧረ ትንሽ ንግግሯ ነው። አይ ሩታ ንግግር አዲስ ነሽ እንዴ? ምን ከዚህ በፊት ስንት ነገር አልተፈጠረም? ያው በምክንያት ይሄ ምንም ምክንያት የለውም። ገባ? እሱ በርግጥ ልክ ነሽ። ምክንያት በሌለው ነገር ላይ ነው እንዲህ እየሆነች ያለችው። ለማንኛውም ጋይስ ፍቅር ትንሽ ስለደበራት የሆነ ነገር ያስፈልጋታል እና ቀርመን ምሳ እንበላለን። ከዛ የሆነ ቦታ ወስድሻለሁ፣ አዝናናሻለሁ። ከተመቸን እያንዳንዱን ነገር ቀርጸን ወደ እናንተ የምናሳያችሁ ይሆናል ማለት ነው። መልካም ቀን ይሁንላችሁ። ፍቅርዬ፣ ወይ የኔ ዓለም ነይ